የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የሕግ አገልግሎት መምሪያ በአቶ ትዝታው ሳሙኤል ላይ ክስ መሰረተ። ሰኔ 10 ቀን 2017 ዓ.ም የቤተ ክርስቲያናችን ሕግ አገልግሎት መምሪያ ለኢትዮጵያ ፌዴራል ፖሊስ ባቀረበው ክስ የወንጀል ምርመራ ተደርጎ የምርመራ መዝገቡ መብቱ ለሚፈቅድለት የአቃቤ ሕግ ዘርፍ እንዲተላለፍ ጠይቋል። በወንጀል ተጠርጣሪ ወይም ተከሳሽ አቶ ትዝታው ሳሙኤል ተጠርጣሪ ተከሳሹ ነዋሪነቱን በውጭ ሀገር በማድረግ የቤተ ክርስቲያኒቱን የበላይ ውሳኔ ሰጪ አካልን ለማዋረድ ለመሳደብና የምዕመናኑ ስሜት ለመንካት ብሎም በሀገሪቱ ውስጥ ሁከትና ብጥብጥ እንዲነሳ በማሰብ በተለያዩ የመረጃ ማሰራጫ መንገዶችና ከ5000 በላይ ተከታዮች ባሉት የራሱ ዩቲዩብ ቻናል በመጠቀም ከፍተኛ ቅስቀሳ ሲያደርግ መቆየቱን ገልጿል። በማያያዝም ግለሰቡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዓን አባቶች በየገዳማት ውስጥ የሚገኙ ገዳማውያን መነኮሳትና አገልጋዮችን ግብረ ሰዶማውያን ናቸው በማለት እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የመተትና ጠንቋይ ቤት ናት በማለት ሲቀሰቅስ የቆየ መሆኑን የገለጸው መምሪያው ግለሰቡ በተጨማሪም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትገለገልባቸውን ሃይማኖታዊ የጸሎት፣ የታሪክ፣ የገድላትና ድርሳናት መጻሕፍትን ድውያን መጻሕፍት ናቸው፣ መጥፋት አለባቸው ማለቱን ገልጸዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅድስና የምትታወቅ ክብራቸውንና የምትዘክራቸውን ቅዱሳን አባቶችንና እናቶችን ጣዖታትና ጣዖት አምላኪ ናቸው በማለት ግለሰቡ የፈጸመውን የወንጀል አድራጎት በመጥቀስም ክስ መስርቶበታል። መምሪያው በአጠቃላይ 7 ነጥቦችን ያካተቱ የወንጀል ዝርዝሮችን በመግለጽም ጉዳዩ ለሚመለከተው አካል ቀርቦ ግለሰቡ በሕግ ተጠያቂ እንዲደረግ ባቀረበው አቤቱታ ገልጿል። የመረጃ ምንጫችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የሕግ አገልግሎት መምሪያ ነው። ፓስተር ትዝታው ሳሙኤል ከበርካታ ጊዜ ቆይታ በኋላ ወደ ኢትዮጵያ መምጣቱ የሚታወስ ነው። ነበጋሻውና ዘርፌ እንግዲህ በኦርቶዶክስ ተዋሕዶ ቤተክርስቲያን ከዚህ በፊት አገልጋዮች የነበሩት በአንድ ወቅት የወጡት ናቸው። እንደ ወንድምናይት የሚታዩ ናቸው። አንድ ላይ ነበረ የወጡት። ከረጅም ጊዜ ቆይታ በኋላ ነበረ የተገናኙት ትዝታ ሳሙኤል ጋር። እንግዲህ አሁን ፓስተር ትዝታው ሳሙኤል ላይ ክስ መመስረቱን ነው የወጡት መረጃዎች የሚያሳዩት። ክቡራትና ክቡራን ዩቲዩብ አድማጮቼ ሚኪ ነኝ ከሚኪ ታቦር ኢንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ አግኙ። ሰላም ቆዩልኝ።